ዛሬ ስለ ጉልበት መተካት በሮቦቲክ ቴክኖሎጂ እንዴት እንደሚደረግ እናገራለሁ። አሁን ግን የጉልበት መጨረሻ ደረጃ ኦስቲዮአርትራይቲስ ያላቸው ታካሚዎች፣ በጉልበት ከባድ ህመም የሚሰቃዩ፣ እንኳን እጅግ አጭር ርቀት ለመሄድ ችግር ያላቸው፣ መደረቢያ ለመውጣት ችግር ያላቸው እና የጉልበት የተወሰነ ደረጃ አርትራይቲስ ያላቸው፣ እነዚህ ናቸው ጉልበት መተካት የሚያስፈልጋቸው ታካሚዎች። አሁን በጉልበት ምትክ ምን እያደረግን ያለነው በመሰረቱ የጉልበት መገጣጠሚያ የሚፈጥሩትን የአጥንት ጫፎች እንደገና በማደስ ላይ ነውና ተከላው የመገጣጠሚያዎቹ መገጣጠሚያ ቦታዎች እርስ በርስ እንዳይነኩ እና በመካከላቸው ያለው ሰው ሰራሽ ኩሶች እንደ አዲስ መጋጠሚያ ሆኖ ይሰራል። ይህ ጉልበት መተካት ነው። አሁን በሮቦቲክ ጉልበት መተካት መልክ የተዘላሽ ቴክኖሎጂ አለን። በቀዶ ጥገና ወቅት ሮቦት ለመሪ እንደ መምሰል እና የተካተ ዕቃዎቻችንን በትክክል ለማስተካከል ይረዳናል። አሁን በቀዶ ጥገና ወቅት ከሮቦት ጋር የምንሰራው ነገር ምንድነው ማለት? ሮቦት የቀዶ ጥገኛው የተራ እጅ ነው። የቀዶ ጥገና ክፍል ለሮቦት ይሰጣልና ሮቦት በቀዶ ጥገኛው ቁጥጥር ስር የቀዶ ጥገና አንዳንድ ደረጃዎችን ይፈጽማል። ሮቦት ሙሉ ቀዶ ጥገና ያለ ቀዶ ጥገኛ እንደሚያደርግ አይደለም። ቀዶ ጥገኛው ሮቦትን እና የሮቦት ሥራ ዘዴን የሚቆጣጠር ዋነኛ ሰው ነው። አሁን የሮቦቲክ ቀዶ ጥገና ከተለመደው ቀዶ ጥገና በምን ይለያል? ሮቦት በቀዶ ጥገና ሂደት ውስጥ የተደረገውን ትክክለኛ አቀማመጥ ለመተካከል እና የሚያስፈልገውን የሶፍት እንጨት መቆራረጥ መጠን ማስታወቂያ ይሰጠናል። እንዲሁም ደም መፍሰስ ከተለመደው ቀዶ ጥገና በተወሰነ መጠን ያነሰ ነው እና ማቋረጥ በህመም እና ማቋረጥ ሂደት ላይ ለታካሚው በጣም ፈጣን እና በፍጥነት ይሆናል። አሁን በአፖሎ የተለመዱ መመሪያዎች በቦታቸው አሉ እና በተመጣጠነ ሁኔታ የጉልበት መተካከያ ቀዶ ጥገና የምንፈጽምበት የሮቦቲክ ቡድን አለን። ይህን ቴክኖሎጂ መጠቀም የጉልበት መተካከያ ቀዶ ጥገናን ማድረግ እና ለታካሚው የህክምና ውጤት አስደንቆ ለውጥ አመጣ።